መቀሌ ተጨንቃለች። የህወሓት ሰዎችም ተደናግጠዋል። ወታደሩ የደሞዝ ጥያቄ አንስቷል። ከፌደራል መንግስት የሚላክለትን ገንዘብ 70% ለነርሱ ነው የሚውለው ብለው በቅርቡ ሌተናል ጄኔራል ጻድቃን ገብረትንሳኤ የተናገሩላቸው የህወሓት ወታደሮች ጽዋችን ሞልቷል ብለው የመቀሌን ጎዳናዎች በተቃውሞ ሰልፍ አጥለቅልቀዋታል። ሳልቃ ያመር እንዲሉ የህወሓትም ነገር እንደ ማምሻ ፀሐይ ማዘቅዘቅ የጀመረ ይመስላል። የማይናድ የሚመስል ተራራ ትክክለኛ ዓላማ እስከተያዘ ድረስ ትክክለኛ ስትራቴጂ እስከተነደፈ ድረስ አድካሚና አሰልችም ቢሆን ይናዳል የሚል እምነት የነበራቸው ድርጅቶች ናቸው በመጨረሻው ያን ተራራ ነደው አዲስ ምዕራፍ ለመክፈት የቻሉት። ስለዚህ አሁን ትውልድ አሁን ያለው ችግር በማየት ተስፋ መቁረጥ ወይም አቋራጭ መፍትሄ መሻት በአቋራጭ ለመክበር በሌብነት በማጭበርበር በአቋራጭ ለመክበር በውጭ ሀገር ሄዶ ኩላሊት በሚሸጥበት ሀገር ሄዶ ራስን ለአደጋ አጋልጦ ለመክበር መሞከር እነዚህ አቋራጮች አይሰሩም። የሀፓና ሜሶን እንደመከሯቸው አማራጮች ይሄ ደህንነት አይገፋም ብሎ ተስፋ መቁረጥም አይሰራም። ደርግም አይገፋም ተብሎ ነበር። ከመገፋት አልፎ ተንኮታክቷል። ደህንነትን በተመሳሳይ መልኩ ይንኮታኮታል። የጊዜ ጉዳይ ነው። ሟቹ የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ደርግ ተንኮታክቷል፣ ድህነትም ይገረሰሳል፣ ዋናው ጉዳይ ጊዜ ብቻ ነው ሲሉ የረሱት አንድ ነገር ነበረ። ጊዜው ሲደርስ እርሳቸው አድራጊ ፈጣሪ ሆነው በሁለት እግሩ ያቆሙት ህወሓትም ይንኮታኮታል። አቶ መለስ ዜናዊ በጊዜው ይህን አይነት ሟርት ለመስማት የተዘጋጀ ጆሮ ለማመንም የሚዳዳው ልብ አልነበራቸውም። ደግነቱ ከፓርቲያቸው ቀድመው የተገረሰሱት እርሳቸው ሆኑና የህወሓትን ቁም ስቅል ሳያዩ ቀሩ። ሞት የሚሉት ጥቁር እንግዳ ከደጃቸው ቆሞ አቶ መለስን ሲመኝ የብዙዎች ስጋት ከጠቅላይ ሚኒስትሩ ይልቅ ለህወሓት ነበረ። ህወሓት እንደ አቶ መለስ የሚተነፍስ እንደ እርሳቸው ብቻ የሚያስብ እጁም እግሩም አንድ ሰው ብቻ የሆነለት ፓርቲ ነበረ። እናም አቶ መለስ ጋዜጠኛ አበበ አስደንግጧቸውም ይሆን የተፈጥሮ ሞት ጠርቷቸው ብቻ ወደማይቀርበት ዓለም ባሸለቡ ማግስት የተፈራው ሁሉ ሆነ። ከዚያ ሁለቱን የሚሊየን ህዝብ መሪዎች ከነጠቀው ክረምት በኋላ ህወሓት የቁልቁለት ጉዞውን ተያያዘው። አቶ መለስን እንተካለን ብለው ወንበራቸው ላይ ቁጭ ያሉትም ሆኑ ኃይለማርያም ደሳለኝን ከኋላ ሆነው ይዘውሩ የነበሩት ባለስልጣናት ቢቆጡ የማይፈሩ ቢናገሩ የማይደመጡ ሆኑ። የአቶ መለስ ቀኝ እጅ የነበሩት አቶ በረከት ስምዖንም ጌታቸው ከመቃብር በታች በወደቁ ማግስት ከቁም ነገር የሚጠፋቸው በጎ ፊት የሚያሳያቸው ህወሓታዊ አጡ። በዚህ ሁሉ መሃል ነበረ የህዝብ ተቃውሞና የፓርቲ ውስጥ ሽኩቻ ተዳምረው ህወሓትን በመቀሌ ድንበር አስረው ያስቀመጡት። 4 ኪሎ ላይ የነበረው እድል ፈንታቸው እናም እርጽዋ ተርታቸው የተቋረጠባቸው ባለስልጣናት ይኸው ተገፍተን መጣን ብለው በትግራይ ህዝብ ስም እየማሉ ፕላኔት ሆቴልን አጨናነቁ። በዚህ መሃል መላው ኢትዮጵያዊ አንቅሮ የተፋውን ህወሓትን የትግራይ ህዝብ እንዴት ተቀበለው የሚል ጥያቄ ጥቂት በማይባሉ ሰዎች ዘንድ ተፈጥሮ ነበር። የትግራይ ህዝብና ህወሓት አንድና ያው ናቸው ወይንስ ለየቅል የሚለው አነጻጻሪ ጥያቄም የፖለቲካውን ገበያ ተቆጣጠረው። ህወሓት ከፌደራሉ መንግስት እንዲሁም ከአማራና ከአፋር ክልሎች ጋር የገጠመውን ጦርነት ተከትሎ ይሰነዘሩ በነበሩ አስተያየቶች መሃል ጠቅላይ ሚኒስትሩ ደጋግመው እንዲህ ይሉ ነበር። የትግራይ ህዝብ እና ህወሓት አንድና ያው አይደሉም። ሁላችሁም የትግራይ ህዝባችን ነው፣ ትግራይና ህዝብና ቲፒኤልኤፍ አንድ አይደለም ስንል ኖረናል አይደለም? በየሚዲያው በየአደባባዩ ህዝባችን ነው፣ በእምነት በታሪኩ ከኛ ጋር ነው ብለናል። አሁን የትግራይ ህዝብ ከፍላጎቱ ውጪ ከእሳቤ ውጪ ችግር ላይ ሲወድቅ ሲራብ ሲደክም እኛ ካልደረስንለት ማን ይደርስለታል? እኛ ካላገዝ ማን ያግዘዋል? ተጎዳኮ ተቸገረኮ የሚታይ ነገር ነው። ግዴላችሁም ስናሸንፍ ማግናናመስ መሆን ጥሩ ነው። ስናሸንፍ ግራውንድድ መሆን ጥሩ ነው። ህዝባችን ከሚቸገር በደግነት ብናግዝና ህይወት ብናተርፍ ምንም ጥፋት የለውም። ከዚህ ቀደም እኛ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም ስንል ተሳስታችኋል፣ አንድ ነን አሉ። አሁን ደግሞ ውይይት ሲኬድ ቲፒኤልኤፍ አልተወያየም እንትና ተወያየ አሉ።
ትክክለኛ የሆኑ ሐሳብ ነው። ቲፒኤልኤፍና ትግራይ አንድ አይደለም። ይሄ የቅርብ ጊዜው የጠቅላይ ሚኒስትር ዶክተር አብይ አህመድ ምስክርነት በ1997 ዓ.ም ጭምር ይቀነቀን የነበረ ነው። እንዲያውም ህወሓት ከሌላው የኢትዮጵያ ህዝብ በባሰ የትግራይ ህዝብ ላይ ጫና ያደርግ እንደነበረ የሚጠቁም መከራከሪያ ይዘው አቶ ልደቱ አያሌው ህወሓቶችን እንዲህ ይሞግቱ ነበረ። እንደው አንድ ምሳሌ ላንሳልህ ብዬ ነው። ሁለት ነገር ሊያሳይ የሚችል አንደኛው ምን ያህል በነፃው ክፍለ ኢኮኖሚ ችግር እየፈጠረ እንደሆነ የሚያሳይ ነው። ሁለተኛው በተለይ እነዚህን ድርጅቶች ራሱ ህወሓት ሆን ብሎ በእነዚህ ድርጅቶች ተጠቃሚው የትግራይ ህዝብ እንደሆነ እያደረገ ነው ለሌላው ህዝብ እየተነገረ ያለው። እንደ ምሳሌ የሞሰበ ሲሚንቶ እኒ አንድ የሞሰበ ሲሚንቶ ምርት የሆነ አንድ ኩንታል ሲሚንቶ መቀሌ ውስጥ 70 ብር ይሸጣል። ያው ሲሚንቶ ባህር ዳር ድረስ ተጓጉዞ 65 ብር ይሸጣል። ምን ማለት ነው? ከዚህ ከሙገር ሲሚንቶ ተጓጉዞ ሄዶ ትግራይ በዛ ዋጋ ሊሸጥ አይችልም። ስለዚህ ትግራይ ህዝብ አማራጭ ስለሌለው በከፍተኛ ዋጋ 70 ብር ይገዛል። ሞሰበ ግን ባህር ዳር መጥቶ ከሙገር ጋር መወዳደር ስላለበት ዋጋውን ቀንሶ 65 ብር ይሸጣል። ኦኬ። እንዳውም በእንዲህ አይነቶቹ የህወሓት ድርጅቶች ከፍተኛ የሆነ ተጎጂ የሆነው በተለይ ትግራይ ውስጥ የግሉ ክፍለ ኢኮኖሚ እንዳያብብና እንዳያድግ የተደረገው በእነዚህ ድርጅቶች እና ከማንም በላይ በእነዚህ ድርጅቶች ሳይጠቀም እንደተጠቀመ ተደርጎ ተጎጂ የሆነው የትግራይ ህዝብ ነው። ይሄን ምሳሌ እንውሰድ። የሞሰበን ጉዳይ የሀገሪቱን ኢኮኖሚ እንዴት እየጎዳው እንደሆነ ከማንኛውም የመንግስት የልማት ድርጅቶች ባላነሰ ሞሰበ ሲሚንቶ ፋብሪካ ሙገር ሲሚንቶ ፋብሪካ አትራፊ ነው። ከስሩ አያውቅም። ሁሉ ጊዜ ትርፋል። ትርፍ ያለው ከሞሰበ ጋራ መወዳደር እንዲችል ከፍተኛ የሆነ ዋጋ ጭማሪ ይደረግበት። አንዳንድ ጊዜ እንደውም ማምረቱንም እንዲያቆም መስተጓጎል ይደረግበት። ምን ማለት ነው? ሲሚንቶ ማለት ለዚህ ሀገር የልማት ግንባታ መሰረታዊ የሆነ ግብአት ነው፣ ኢንፑት ነው። እነዚህ የህወሓት ድርጅቶች ህልውናቸው እንዲጠበቅ ሲባል አንደኛ የነጻ ገበያው ኢኮኖሚ አደጋ ውስጥ እየገባ ነው። ሁለተኛው ጎጆ መቀለስ የሚፈልገው ደሃ ህብረተሰብ በሲሚንቶ ዋጋ መናር የተጎዳ ነው። ስለዚህ ይሄ በጣም አሳሳቢ የሆነ ነገር ነው። ከሁሉ አቅጣጫ ስናየው ትልቅ አደጋ የፈጠረ ነው ለማለት ነው። እንግዲህ ህወሓቶች በስሙ ይምሉና ይገዘቱለት የነበረውን የትግራይ ህዝብን በዚህ መልኩ ነበር የሚያስተዳድሩት። ታዲያ ይህን ክስተት በቅጡ ያልተረዳው ቢረዳውም አንዳች ለማድረግ አቅሙ ያልነበረው የትግራይ ህዝብ ከ4 ኪሎ አለቆቹ ጋር ተኳርፎ መቀሌ ላይ የተሰበሰበውን የህወሓት ካድሬ ውረድ ከጫንቃይ ላይ ብሎ ሊጥለው አልቻለም። ይልቅስ በ15 ደቂቃ ኦፕሬሽን ሰሜን ዕዝን ዶጋመድ አደረግነው የሚለው የናቶ ሴኮቱሬ መግለጫ ያፈነዳውን ጦርነት ያመጣበትን ፓርቲ በብዙ ቁጥር የሚቀላቀል ወጣት ተፈጠረ እንጂ ህወሓት ሰሜን ዕዝን ሲያጠቃ መከላከያው መቀሌን ለቆ ሲወጣ ቲዲኤፍ እየተባለ የሚጠራው ኃይል ደብረ ሲና ድረስ ሰተት ብሎ ሲገባ በሚሊዮን የሚቆጠሩ አባላቱን አሰልፎ ነበር አሉ ፊልድ ማርሻል ብርሃኑ ጁላ። ቲፒኤልኤፍ አባል በሙሉ አሰልፈው 1.8 ሚሊዮን አባል አላቸው። አሰልፈው ወረሩን። ተክደናል። አሁን በጣም የሚገርምህ ተደራደሩ የሚሉ ሰዎች አሉ። ተደራደሩ ሲባል ለመደራደር ቅድመ ሁኔታ ያስቀምጣል። በቃ ሱፐር ፓወር መንግስት ይመስላል ከዋሻ ወጥቶ። ከዚህ ሁሉ ድራማ በኋላ የህወሓትን ሰዎች አያሳየን ይሉ የነበሩት የፌዴራል መንግስቱ ሰዎች ደቡብ አፍሪካ ላይ ከነጌታቸው ረዳ ጋር ከመከሩ በኋላ ያሳዩት የመራራት ስሜት እንኳ ዱቄት ሆኗል ለተባለው ተዋጊ ቡድን ቀርቶ አጠገባቸው ለነበሩት ለለማ መገረሳና ገዱ አንዳርጋቸውም ያልታየ ነበር። የደቡብ አፍሪካ ፕሪቶሪያ ከተማ ላይ አምባሳደር ሬድዋን ሁሴንና ጌታቸው ረዳ የፈረሙት የስምምነት ፊርማ ገና ሳይደርቅ ነበር መንግስት በጊዜያዊ አስተዳደር ውስጥ ጣልቃ ለገባም እናንተው እንዳሻቸው አድርጉ ብሎ ሰፊውን ሜዳ በብላሽ የተወላቸው። ይህንን ሁነት እኚህ የህወሓት አባል በግልጽ ቋንቋ ያብራሩታል። ህወሓት ባለፉት ምርጫዎች 100% በመንግስት ውስጥ ነበረ። ከዛ በኋላ ማለት በ2012 ያደረግነውን ምርጫ በሚመለከት የምክር ቤቱን ማለት 98% የህወሓት ነበረ። ስለዚህ ምክር ቤት ውስጥ አብላጫ ድምጽ ያለው የሆነ ድርጅት ደግሞ 100%
የራሱ የሆነ ስራ አስፈጻሚ ነው የሚያቋቁመው። ሰዎች ያስገባ ማለት አይደለም፣ ፖሊሲው ማለት ነው። ስራ አስፈጻሚው ራሱ ካቢኔውን ያቋቁማል፣ ይመራል ማለት የህወሓት የሆነ ፖሊሲ መሪ ይሆናል ነው። እና ግን በታሪክ አጋጣሚ ወይ ደግሞ በተፈጠረው ችግር ምክንያት ደግሞ የፕሪቶሪያ አግሪመንት መጣ። የፕሪቶሪያ አግሪመንት የሚለው ጊዜያዊ አስተዳደር ማለት የነበረው ምርጫ የተቋቋመውን መንግስት ፈርሶ ጊዜያዊ አስተዳደር እንዲቋቋም የሚያስችል ድንጋጌ መጣ። እሱ ደግሞ የሚለው ህወሓትና የፌዴራል መንግስት በፖለቲካል ዲያሎግ ጊዜያዊ አስተዳደር ያቋቁማሉ ነው። በቃ ምንም እንትን የለውም ማለት ነው። ሁለቱንም አካላት ብቻ ጊዜያዊ አስተዳደር እንዲያቋቁም ነው የፕሪቶሪያ አግሪመንት የተስማማ ነው። ሌሎች ይገባሉ የሚል ነገር የለውም። ኦኬ ብቻ በአስተሳሰብ ግን እዛ ውስጥ ያለ አንድ አገላለጽ ግን አለ። ኢንክሉሲቭ መሆን የሚችልበትን ሁኔታ መፈጠር እንዳለበት የሚያሳይ ነገር አለ እና የፌዴራል መንግስት በዚህ ኮምፖዚሽን ውስጥ መግባት አልፈልግም፣ እናንተ ማድረግ ትችላላችሁ የሚል እድል ሰጠ። ስለዚህ ህወሓት እንዳልኩሽ በወረዳ በቀበሌ ደረጃ ያለውን 100% ፖሊሲውን የሚያስፈጽምበት መንግስት የራሱ ነው፣ የህወሓት ነው። ታዲያ ከጦርነቱ ማግስት ጀምሮ ራሳቸውን በንጉሱ ዘንድ ለማስወደድ ሲጋጋጡ የነበሩት ሁለቱ የህወሓት አለቆች ደብረጽዮን ገብረ ሚካኤልና ጌታቸው ረዳ አንድ ሰሞን እንሰማው እንደነበረው አንዳቸው ለሌላኛው ሞት የሚመኙ አይመስሉም ነበር። በአንድ በረሃ ተደብቀው ክፉ ዘመን ያለፉ ጓዶች ነበሩ። የጥይት አረር ሲቆላው በከረመው የተንቤን በረሃ ውስጥ ተሸሽገው ቆሎ የተቃመሱ፣ የሞት መልእክተኛ ሆና ካስቸገረቻቸው ድሮን እይታ ውስጥ ለማምለጥ አብረው የሮጡ፣ የምንጭ ውሃ ተካፍለው ደረቅ ቂጣ የቆረጠሙ ነበሩ ጌታቸው ረዳና ደብረጽዮን ገብረ ሚካኤል። እንዲህ ባለ መከራ ውስጥ ሲያልፉ አንተ ትብስ ተባብለው እንዳልነበረ በሰላሙ ጊዜ ግን አይንና ናጫ ሆነው አረፉት። መንግስት ትግራይ ክልልን ያስተዳድሩ ዘንድ ህወሓቶችን እጁን ዘርግቶ ሲቀበል ይህን የተዘረጋ እጅ ቀድሞ ለመጨበጥ የነበረው ጥድፊያና መጠላለፍ ሁለቱን መሪዎች የበረሃ ጓድ አላስመሰላቸውም ነበር። ጠቅላይ ሚኒስትሩም ይህን ሩጫ አቶ ጌታቸው ረዳን ዋና ስራ አስፈጻሚ በማድረግ ነበር የቋጩት። ከዚያ ጊዜ ጀምሮ ወዳጆቻቸው ፑቲን እያሉ የሚያንቆለጳጵሷቸው ደብረጽዮንና ሳኒታይዘር በሚል ያድናቆት ቅጽል የሚወሱት አቶ ጌታቸው ረዳ መሃል የማይበርድ እሳት ተነስቶ ይኸው እስከ መለያየት አድርሷቸዋል። ይሄ እሳት ከሁለት አንዳቸውን ሳይበላ ለመጥፋት የማለ ይመስል በየወቅቱ የሁለቱ ሰዎች ሽኩቻ እየበዛ መፋጠጣቸውም እየጨመረ ነው። ከህወሓት ተገንጥለው አዲስ ፓርቲ ባቋቋሙት አቶ ጌታቸው ረዳና እኔ ያልኩት ካልሆነ ባዩ የህወሓት አለቃ ደብረጽዮን ገብረ ሚካኤል የተጀመረው የልዩነት ነገር አሁን በወታደሩ መሃል ገብቶ አስደንጋጭ ሁኔታዎች መስማትን ተለማምደናል። ከዚህ ሁሉ በላይ የህወሓቶችን የሚያስደነግጠው የሚይዙና የሚጨብጡትን የሚያሳጣቸው ዛሬ መቀሌ ላይ የተሰማው እጅግ አስደንጋጭ መረጃ ነው። መቀሌ ዛሬ ወታደሮች ሰልፍ ስታስተናግድ ነበር። ደሞዝ ይጨመርልን፣ ትጥቅ መፍታቱ አይቋረጥብን ያሉ የቲዲኤፍ አባላት ደብረጽዮን ጉሮሮ ላይ ከመቆማቸው በፊት ነው ሰልፍ ያደረጉት።
ለወትሮ ህወሓትን የሚደግፉ መንግስትንና የጌታቸው ረዳን ቡድን የሚወቅሱ ሰልፎችን ብቻ ታስተናግድ የነበረችው መቀሌ አሁን ግን ወታደሮች ለደሞዝ ጥያቄ አደባባይ የሚወጡባት ሆናለች። ከህወሓት ጋር አብረን አንዳች ነገር እንፈጥራለን የሚል ተስፋ ሰንቀው ከኤርትራ ጋር አብረን አንዳች ነገር እንፈጥራለን የሚል ተስፋ ሰንቀው የነበሩት የህወሓት ሰዎች በዚህ ድንገት በገነፈለው የወታደሩ ቁጣ የሚይዙ የሚጨብጡትንም አጥተዋል።